ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ማክሰኞ መጋቢት 8 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። 10ኛው ኢትዮ ሄልዝ ዓለም አቀፍ አውደ ርዕይና ጉባኤ በአዲስ አበባ ሊካሄድ መሆኑ ተገለጸ። በ10 ዓመታት የጤናው ዘርፍ ጉዞ ታላቅ ስም ያተረፈው ኢትዮ ሄልዝ ዓለም አቀፍ አውደ ርዕይና ጉባኤ ለ10ኛ ጊዜ ከመጋቢት 24 እስከ መጋቢት 26 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር እንደሚካሄድ ዛሬ መጋቢት 8 2018 ዓ.ም በተሰጠ ጋዜጣዊ መግለጫ ላይ ተገልጿል። ፕራና ኢቨንትስ ከጤና ጥበቃ ሚኒስቴርና ከአርማወር ሃንሰን የምርመራ ኢንስቲትዩት ጋር በመተባበር ባዘጋጁት በዚህ መድረክ ላይ ከ8 ሀገራት የተውጣጡ ከ90 በላይ ኩባንያዎች ምርትና አገልግሎታቸውን ያቀርባሉ ተብሏል። የዘንድሮ ሁነት ሁለተኛው የሀገር ውስጥ የሕክምና ግብአት ምርትና ኢኖቬሽን ኤግዚቢሽን ጎን ለጎን የሚካሄድ ሲሆን ዓላማውም የሀገር ውስጥ አምራቾችን አቅም ማሳየትና ከውጭ የሚገቡ ምርቶችን መተካት ነው ተብሏል። ከ20 በላይ ከሚሆኑ የሙያ ማህበራት ጋር በመተባበር ከ40 በላይ የሙያ ማጎልበቻ ስልጠናዎች ለጤና ባለሙያዎች ይሰጣሉ። ሁለተኛው ዓመታዊ ሳይንሳዊ ፎረም የጤና አመራር ጉባኤና ሶስተኛው የዲጂታል ሄልዝ በሁነቱ ውስጥ የተካተቱ አብይ መድረኮችም ናቸው። ከኢትዮጵያ በተጨማሪ ከባንግላዴሽ፣ ቻይና፣ ህንድ፣ ሩሲያ፣ ቱርክ፣ የተባበሩት አረብ ኤምሬትስና አሜሪካ የመጡ ኩባንያዎችም ይሳተፋሉ። ይህ መድረክ በኢትዮጵያ የጤናው ዘርፍ የቴክኖሎጂ ሽግግር እንዲፋጠን፣ የንግድ ትስስር እንዲጎለብትና የሕክምና አገልግሎት ጥራት እንዲሻሻል ከፍተኛ ሚና እንደሚጫወትም ይጠበቃል። በጤና ጥበቃ ሚኒስቴር፣ በኢትዮጵያ ምግብና መድኃኒት ባለስልጣንና በሌሎች ተቋማት ሙሉ እውቅና የተሰጠው ይህ አውደ ርዕይ የዘርፉ ተዋናዮች የሚገኙበት ትልቁ ሀገራዊ መድረክ ነው ተብሏል። ከ1000 በላይ አቅመ ደካማ ወገኖችን የማስፈጠር መርሃ ግብር ተካሄደ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የልማት ክንፍ የሆነው የኢትዮጵያ ሙስሊሞች የልማት ኤጀንሲ ከቱርክዬ የልማት ትብብርና ኤጀንሲ ጋር በመተባበር ድጋፍ ለሚያስፈልጋቸው 1000 ወገኖች የረመዳን ኢፍጣር አድርጓል። በዚሁ መርሃ ግብር ላይ ቲካ ወላጅ አልባ ለሆኑ ታዳጊ ህጻናት የአልባሳት ድጋፍ ያበረከተ ሲሆን የጠቅላይ ምክር ቤቱ የፕሮጀክት ዘርፍ ኃላፊ ኢንጂነር አንዋር ሙስጠፋ ባደረጉት ንግግር ዓለም አቀፍ የሆነው የቲካ ከምክር ቤቱ የልማት ክንፍ ጋር ሲሰራ የመጀመሪያው መሆኑን ጠቅሰዋል። በቀጣይ የተቋማቱ ትብብር ተጠናክሮ እንደሚቀጥልም ተገልጿል። የቲካ ምክትል ፕሬዝዳንት ዶክተር ያህያ ጆሽኩን በበኩላቸው ተቋማቸው በኢትዮጵያ ውስጥ በተለያዩ የልማት የትምህርትና የሰብአዊ አገልግሎት ስራዎችን እያከናወነ እንደሚገኝ ጠቁመው ከልማት ኤጀንሲው ጋር አብሮ ለመስራት ሁኔታዎችን ላመቻቹ አካላት ምስጋና አቅርበዋል። የኢትዮጵያ ሙስሊሞች የልማት ኤጀንሲ ስራ አስኪያጅ አቶ ጁነዲን ሰኢድ ኤጀንሲው ሰብአዊና ማህበራዊ ችግሮችን ለመቅረፍ ከተለያዩ ለጋሽ ድርጅቶች ጋር እየሰራ እንደሚገኝ ገልጸው ከቱርክ የልማትና ትብብር ኤጀንሲ ጋር በጋራ መስራት መጀመራቸው መልካም መሆኑን ጠቁመዋል። የመከላከያ ኢንስፔክተር ጀነራል ቢሮ የሰራዊቱን የውጊያ ዝግጁነት የማረጋገጥ ስራ እያከናወነ መሆኑ ተገለጸ። የመከላከያ ኢንስፔክተር ጀነራል ቢሮ የሰራዊቱን አጠቃላይ ቁሳዊና ስነልቦናዊ ዝግጅት የማረጋገጥና ግዳጅ አፈጻጸምን ማሳለጥ የሚያስችሉ የሰራዊቱ የቅድመ ተልዕኮ የዝግጁነት ስራዎችን ምን ደረጃ ላይ እንደሚገኙ የማረጋገጥ ኃላፊነቱን እየተወጣ የሚገኝ ክፍል ነው ተብሏል። በመሆኑም ኢንስፔክተር ጀነራል ቢሮ በመደበኛ ና በድንገተኛነት እስከ ታችኛው የሰራዊት ክፍል በመውረድ የምልከታና የማረጋገጥ ተግባር እንደሚያከናውን የመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ ሌተናል ጀነራል ደሳለኝ ተሾመ ተናግረዋል። ሌተናል ጀነራል ደሳለኝ ተሾመ የነጻነት ተምሳሌት የሆነችውን ሀገራችን ኢትዮጵያን ለተተኪው ትውልድ ማሸጋገር በሚችል አግባብ የሰራዊቱን ዝግጁነት ከዘመናዊ የሰራዊት ግንባር ጋር በማስተሳሰር ዘመን ተሻጋሪ ጀግንነቱንና ታማኝነቱን ለተተኪ የማውረስ አስፈላጊ
አስፈላጊ እንደሆነ አስረድተዋል። የመከላከያ ኢንስፔክተር ጀነራል ቢሮ የተቋሙን እቅድ መነሻ በማድረግ የሰራዊቱን ዝግጁነትና የግዳጅ አፈጻጸም ማረጋገጥ፣ የሰብአዊና ቁሳዊ ሀብቶች ደህንነትን መጠበቅና ሌሎች ተልእኮችን ተቀብሎ ሰራዊቱ ግዳጅና ተልእኮን የመፈጸም አቅሙን ቅድሚያ የሚያረጋግጥ እንደሆነም ኃላፊው አስረድተዋል። የመከላከያ ኢንስፔክተር ጀነራል ቢሮ አመራሮችና ሙያተኞች በያዝነው ዓመት በበርካታ የሰራዊቱ ክፍሎች በመዘዋወር የሰራዊቱን የስነ ልቦና ግንባታ ሂደት፣ የወታደራዊ ትጥቅና ቁመናን የመፈተሽ፣ አጠቃላይ የግዳጅ አፈጻጸም እንቅስቃሴውን በጥልቀት የመመልከት ስራዎች መተግበሩንም ገልጸዋል። ከሳውዲ ወደ ኢትዮጵያ ሲመጡ በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የበርካታ ኢትዮጵያውያን ሕይወት ማለፉ ተሰምቷል። ትላንት መጋቢት 7 ቀን 2018 ምሽት ከየመን ወደ ጅቡቲ ይጓዝ የነበሩ በርካታ ኢትዮጵያውያን ስደተኞች የተጫኑባት ጀልባ በቀይ ባህር ላይ በመገልበጧ የብዙዎች ሕይወት ማለፉ ተነግሯል። ተጓዦቹ በሳውዲ አረቢያ ያለ ሕጋዊ ሰነድ ሲሰሩ የቆዩ ሲሆን ወደ ሀገራቸው ተመልሰው በሕጋዊ መንገድ የመኖሪያ ፍቃድ ለመውጣት በጉዞ ላይ እንዳሉ ይህ አደጋ እንደገጠማቸው ተገልጿል። አደጋው የደረሰባቸው ወጣቶቹ ከአማራና ከኦሮሚያ ክልሎች የተውጣጡ ሲሆን አብዛኞቹ የወሎ አካባቢ ተወላጆች መሆናቸውም ተገልጿል። ኢትዮጵያውያኑ በህገወጥ ደላሎች አማካኝነት አደገኛውን የባህር ጉዞ ለማቋረጥ ሲሞክሩ ለዚህ አሳዛኝ እልቂት መዳረጋቸውም ተገልጿል። ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እንመኛለን። ኤምሬትስ በድጋሜ በረራን ሰረዘች። የተባበሩት አረብ ኤምሬትስ ከኢራን የሚሰነዘርባትን ተደጋጋሚ ጥቃት ለመከላከል የአየር ክልሏን በድጋሜ መዝጋቷና ሁሉንም በረራዎች መሰረዟን አስታውቃለች። ሀገሪቱ ለደረሰባት ጥቃት ወታደራዊ የአጸፋ እርምጃ ለመውሰድ ማቀዷንም ገልጻለች። ጠላቶቻችንን ሳናሸንፍ ጦርነቱን አናቆምም ስትል ኢራን ገለጸች። በሌላ በኩል የኢራን ጥቃት አስደንጋጭ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ ሀገራቸው ሀገሪቱን እንደምታሸንፍ በመግለጽ እየተማጸነች ነው ብለዋል። ሚኒስተሩ አክለውም ተኩስ አቁም አንፈልግም፣ ጦርነቱ ማብቃት ያለበት ጠላቶቻችን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ሲሉም አስጠንቅቀዋል። ኢራን በቀጠናው በሚገኘው የአሜሪካ ንብረቶች ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን በመጠቆም ሰራተኞች አካባቢውን እንዲለቁ አሳስባለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸዋል። ትራምፕ አሜሪካ በቂ የነዳጅ ክምችት ስላላት የሆርሙዝ መስመር መዘጋት እንደሚያሰጋት ቢናገሩም አጋር ሀገራት መስመሩን ለማስከፈት ለቀረበላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸውን ገልጸዋል። ከኢራን ጋር ለመደራደር እየሞከርን ቢሆንም እነሱ ግን ዝግጁ አይደሉም ሲሉ ትራምፕ ሁኔታውን አስረድተዋል። ሶማሊያ እስራኤል በሶማሊላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ማስጠንቀቂያ ሰጠች። ሶማሊያ እስራኤል በሶማሊላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ማስጠንቀቂያ መስጠቷ ተገለጸ። የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆኑ በቀጠናው ባሉ ጠላቶቻችን ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል ተብሏል። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግም ገልጻለች። በኤደን ባህረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያን እንዲሁም በኢራንና በሊባኖስ የሚገኘውን ሂዝቦላህን ጨምሮ በሰፊው ቀጠና ውስጥ በሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችንና ድብደባዎችን እንደምትሰነዝር ያስችላታል። ኢራን ባለፈው ታህሳስ ወር የሶማሊላንድን ነጻነት እውቅና በመስጠት የመጀመሪያው የተባበሩት መንግስታት ድርጅት አባል ሀገር ስትሆን በዚህም ሂደት ከሶማሊላንድ ጋር አጋርነትን መስርታለች። የሶማሊላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰርት የምትችልበትን እድል ውድቅ ማድረግ እንደማይችሉ ተናግረዋል። የሶማሊላንድ እውቅናን ለመስጠት ፈቃደኛ ያልሆነችው ሶማሊያ እስካሁን ያሉትን እነዚህን ሁኔታዎች በስጋት ስትከታተል ቆይታለች። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።